ይህ ፊልም የሚያጠነጥነው ስለ ጨለማው የኢንተርኔት ክፍል ዳርክ ዌብ ነው። ታሪኩ የሚጀምረው ማቲያስ ኦብራይን በሚባል ወጣት ነው። አንድ ቀን ማቲያስ ላፕቶፕ ያገኛል እና የሚያገኘው ላፕቶፕ ቤቱ ይዞ ሄዶ ለመክፈት ይሞክራል። ከጥቂት ሙከራዎች በኋላ ማቲያስ ዩዘርኔሙ ፓስወርዱ ላይ ሲሞክር ይከፍትለታል። መጀመሪያ ላይ ሁሉም ነገር የተለመደ ይመስላል። በዚያው ምሽት ማቲያስ ከጓደኞቹ ጋር በስካይፒ በሚባለው አፕሊኬሽን ቪዲዮ ኮል ጀመረ። ልክ እንደ በፊት ምሽቶች እርስ በእርሳቸው ይስቃሉ፣ ያወራሉ እናም ይቀላለዳሉ። ነገር ግን ማቲያስ ስለ ላፕቶፑ አንድ እንግዳ ነገር አስተዋለ። እሱ ከዚህ በፊት አይቶት የማያውቀው የተደበቁ ፋይሎች አሉ። የማወቅ ጉጉት ስላደረበት ከጓደኞቹ ጋር እየተወያየ ይከፍታቸው ጀመር። በእነዚህ ፋይሎች ውስጥ በደርዘን የሚቆጠሩ ሚስጥራዊ የቪዲዮ ቅጂዎችን ተመለከተ። ቪዲዮዎቹ የሚያሳዩት ሰዎች በራሳቸው ቤት ውስጥ ሲቀርጹ ነው። ቀስ በቀስ ባዩት ቁጥር ቪዲዮዎቹ የበለጠ የሚረብሽ ይሆናሉ። ከቪዲዮዎቹ የተወሰኑት ሰዎች ሲታፈኑ ያሳያሉ። አንዳንድ ቪዲዮዎች ደግሞ ሕገወጥ ተግባራትን ያሳያሉ። የዚህ ላፕቶፕ ባለቤት የሆነ ሰው በጣም አደገኛ የሆነ ነገር እንደሚሰራ ግልጽ ሆነለት። በዚያው ቅስፈት በድንገት ማቲያስ እንግዳ መልእክት ደረሰው። በመስመር ላይ የሆነ ሰው ላፕቶፑን ወዲያውኑ እንዲመልስለት እየጠየቀው ነው። መጀመሪያ ላይ መልእክቱን ችላ ይለዋል። ነገር ግን ከዚያ በኋላ በላፕቶፑ ላይ ያለው ጠቋሚ በራሱ መንቀሳቀስ ይጀምራል። ፋይሎች በራሳቸው ይከፈታሉ። ማቲያስ ምንም ሳይነካ መልእክቶች በስክሪኑ ላይ ይታያሉ። አንድ የማይታወቅ ሰው ኮምፒውተሩን እየተቆጣጠረ ነው። ማቲያስና ጓደኞቹ ትክክለኛው የላፕቶፑ ባለቤት እየተመለከታቸው እንደሆነ እና እሱ ብቻውን እንዳልሆነ ይረዳሉ። ከላፕቶፑ ጀርባ ዘሰርክል በመባል የሚታወቀው ከዳርክ ዌብ የወጣ ሚስጥራዊና አደገኛ ቡድን አለ። እነዚህ ቡድኖች ሁሉንም ነገር ማየት እንደሚችሉ ያሳያሉ። ጓደኞቹ የት እንደሚኖሩ ያውቃሉ፣ ሚስጥራቸውን ያውቃሉ እና በአንዲት ጥቃት ሕይወታቸውን ሊያጠፉ ይችላሉ። አስፈሪው ቡድኑ ሁኔታውን መቆጣጠር ይጀምራል። የግል መልእክቶች በስክሪኑ ላይ ይታያሉ። ከጓደኞቹ መካከል ያሉ ሚስጥሮች መጋለጥ ይጀምራሉ። ክርክሮች ይጀምራሉ። መተማመን ቀስ በቀስ ይቀንሳል። ነገሮች እየበለጠ እየባሱ ይሄዳሉ። አስፈሪው ቡድን ጓደኞቹን አስፈሪ ጨዋታ እንዲጫወት ማስገደድ ይጀምራል። በከባድ ሕግ ያስፈራራቸዋል። ለማምለጥ የሚሞክር ካለ ወይም ፖሊስን የሚጠራ ሰው ይሞታል። መጀመሪያ ላይ ጓደኞቹ ቀልድ ሊሆን ይችላል ብሎ ያስባሉ። ግን ብዙም ሳይቆዩ ጠላፊዎቹ አደገኛ ነፍሰ ገዳይ መሆናቸውን ይገነዘባሉ። አንድ በአንድ አስከፊ ነገሮች መከሰት ይጀምራሉ። አደጋዎች ይከሰታሉ፣ ሰዎች ይጠፋሉ እና እያንዳንዱ ቅስፈት በኮምፒውተሩ ላይ ይታያል። ማቲያስ ፋይሎቹን ለመሰረዝና ላፕቶፑን ለመዝጋት በጣም ይሞክራል፣ ግን ምንም ጥቅም የለውም። አስፈሪው ቡድን ሁሉንም ነገር ይቆጣጠራል። ማቲያስ ጠላፊዎቹ እነሱን ለማስፈራራት ብቻ እንደማይፈልጉ ይገነዘባል። ራሳቸውን እያዝናኑባቸው እንደሆነ ይረዳል። ይህ ፊልም የሚያሳየን ቀን ከዕለት ስለምንጠቀመው የኢንተርኔት ጨለማው ክፍል ሲሆን ሁሉም ሰው ሊያዩ የሚገባ ምርጥ ፊልም ነው። ላይክ፣ ሰብስክራይብ እና የደወሉን ምልክት ተጭነው ከኛ ጋር ቤተሰብ ይሁኑ። ቢዩቲዩበር